ይህ ግሎባል ኒውስ ነው። ሰላም የቻናላችን ተከታታዮች ከግሎባል ኒውስ ለዕለቱ የመረጥናቸውን ዜናዎች እናስደምጣችኋለን። የተለያዩ ወሬዎችን ይዘናል። የመካከለኛው ምስራቅ ጦርነት ይቆም ዘንድ እየሰራች ያለችው ፓኪስታን እስራኤል እያደረገች ያለውን ትንኮሳ ተከትሎ ይህ የካንሰር መንግስት ነው ስትል ወርፋለች። ስለዚህ ጉዳይ በዝርዝር እንነግራችኋለን። እንደዚሁም በሌላ ዓለም አቀፍ መረጃችን ደግሞ አዲሱ የኢራን ጠቅላይ መሪ አያቶላ ሙጅተባ ኻሜኒ ኢራን ከአሜሪካና ከእስራኤል ጋር ጦርነት እንደማትፈልግ ነገር ግን እንደ ሀገር ያላትን መብትና አጋሮቿን አሳልፋ እንደማትሰጥ አስታውቋል። ዛሬ ዕለተ ስቅለት ነው። ስለ ስቅለቱም የምንነግራችሁ ይኖረናል። የተከበራችሁ የግሎባል ኒውስ ተከታታዮቻችን ቻናሉን ሰብስክራይብ እያደረጋችሁ ተጨማሪ መረጃዎችን አገኙ። በቀዳሚነትም የመካከለኛውን ምስራቅ ጦርነት ይቆም ዘንድ እየሰራች ያለችው ፓኪስታን እስራኤል እያደረገች ያለውን ትንኮሳ ተከትሎ ይህ የካንሰር መንግስት ነው ስትል ወርፋለች። የፓኪስታን የመከላከያ ሚኒስትር ይህንን የካንሰር መንግስት የፈጠሩት አካላት በገሃነመ እሳት እንዲቃጠሉ እጸልያለሁ ማለታቸውን ተከትሎ የአይሁድ መንግስትን ካንሰር ብለው መጥራት ሀገሪቱ እንድትጠፋ ጥሪ ከማቅረብ ተለይቶ አይታይም ስትል እስራኤል ገልጻለች። በአሜሪካና ኢራን መካከል ሰላም እንዲወርድ እያሸማከለች የምትገኘው ፓኪስታን የመከላከያ ሚኒስትሯ ያሰራጩት መልእክት በእስራኤል ዘንድ ቁጣን አስነስቷል። የፓኪስታን መከላከያ ሚኒስትር ሐዋጃ አሲፍ በይፋዊ ኤክስ ገጻቸው ላይ ባሰፈሩት መልእክት እስራኤልን ክፉ ለሰው ልጅ እርግማንና ካንሰር ሲሉ ጠርተዋታል። እስራኤል የተመሰረተችው አውሮፓውያን ከአይሁዶች ለመገላገል በወሰዱት እርምጃ በፍልስጤም መሬት ላይ መሆኑንም ገልጸዋል። በኢስላማባድ የሰላም ንግግር እየተካሄደ ባለበት ወቅት እስራኤል በሊባኖስ የዘር ማጥፋት እየፈጸመች ነው ሲሉም ከሰዋል። ከጋዛና ከኢራን ቀጥሎ አሁን በሊባኖስ የሚፈሰው ደም ሳይገታ መቀጠሉን በመጥቀስም ይህንን የካንሰር መንግስት የፈጠሩ አካላት በገሃነመ እሳት እንዲቃጠሉ ተስፋ አድርጋለሁ እጸልያለሁም የሚል ጠንካራ ሀሳብ አጋርተዋል። የእስራኤል መንግስት ለፓኪስታን መከላከያ ሚኒስትር መልእክት አፋጣኝና ጠንካራ ምላሽም ሰጥቷል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እስራኤል ትጥፋ የሚለው ጥሪ እጅግ አስነዋሪ ነው። ይህ ከየትኛውም መንግስት በተለይም ደግሞ ገለልተኛ የሰላም አሸማጋይ ነኝ ከሚል አካል የሚጠበቅ መግለጫ አይደለም ብለውታል። የውጭ ጉዳይ ሚኒስትር ጊዲዮን ሰዓር የመከላከያ ሚኒስትሩን ንግግር ግልጽ የአይሁድ ጥላቻ የታየበት ነው ሲሉ አውግዘውታል። የአይሁድ መንግስትን ካንሰር ብለው መጥራት ሀገሪቱ እንድትጠፋ ጥሪ ከማቅረብ ተለይቶ አይታይም ሲሉም ነው የገለጹት። አክለውም እስራኤል መጥፋቷን ከሚመኙ አሸባሪዎች ራሷን የመከላከል መብቷ የተጠበቀ ነው ሲሉም ተናግረዋል። ይህ የቃላት ምልልስ ፓኪስታን በአሜሪካና በኢራን መካከል እያደረገች ያለውን የሽምግልና ጥረት ጥያቄ ውስጥ ሊጥል እንደሚችልም የዲፕሎማሲ ተንታኞች እየገለጹ ይገኛሉ። በሌላ ዓለም አቀፍ መረጃችን ደግሞ አዲሱ የኢራን ጠቅላይ መሪ አያቶላ ሙጅተባ ኻሜኒ ኢራን ከአሜሪካና ከእስራኤል ጋር ጦርነት እንደማትፈልግ ነገር ግን እንደ ሀገር ያላትን መብትና አጋሮቿን አሳልፋ እንደማትሰጥ በትናንትናው ዕለት በጽሁፍ ባስተላለፉት መልእክት ማስታወሳቸውን የሀገሪቱ ብሔራዊ ቴሌቪዥን ዘግቧል። አባታቸው አያቶላ አሊ ኻሜኒ ፌብሩዋሪ 28 ቀን ጦርነቱ በተጀመረበት የመጀመሪያው ዕለት በተፈጸመ የአየር ጥቃት ከተገደሉ ከሳምንታት በኋላም በመንግስት ቴሌቪዥን በተነበበው የጽሁፍ መልእክታቸው ጦርነት አልፈለግንም፣ አሁንም አንፈልግም፣ ነገር ግን በምንም ሁኔታ ህጋዊ መብታችንን አሳልፈን አንሰጥም። በዚህ ረገድ አጠቃላይ የትግል ግንባሩን እንደ አንድ አካል አድርገን እንቆጥረዋለን ብለዋል። ይህ ንግግራቸው እስራኤል የቴህራን ዋነኛ አጋር ከሆነው ሄዝቦላ ጋር እያደረገች ያለውን የሊባኖስ ጦርነት እንደሚያካትት በግልጽ የሚያሳይ ነው። በተጨማሪም ከሰሞኑ የተኩስ አቁም ስምምነት መታወጁን ተከትሎ ህዝቡ ተቃውሞውን ማቆም እንደሌለበት ያሳሰቡት መሪው ወደ አደባባይ መውጣት ከእንግዲህ አያስፈልግም ብላችሁ ማሰብ የለባችሁም ሲሉ ለኢራናውያን ጥብቅ መልእክት አስተላልፈዋል። አባታቸውም በገደለው በዚያ የአየር ጥቃትም እንደቆሰሉ በስፋት የሚገመቱት ሙጅተባ ኻሜኒ ስልጣን ከተረከቡበት ጊዜ ጀምሮ እስካሁን ድረስ በአደባባይ በአካል አልታዩም። እስካሁን የሚወጧቸው መግለጫዎች በሙሉ በጽሁፍ የሚተላለፉና በመንግስት ቴሌቪዥን የዜና አንባቢዎች የሚነበቡ ብቻ ናቸው። የኢራን መንግስት ቴሌቪዥንም አዲሱ መሪ ከደረሰባቸው ጉዳት እያገገሙ መሆናቸውን በመግለጽ የተለያዩ ፎቶግራፎቻቸውን ቢያሳይም ምስሎቹ መቼና የት እንደተቀረጹ ግን ግልጽ አላደረገም። ዜናዎቻችን እንደቀጠሉ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በስትራቴጂካዊው የሆርሙዝ ባህረ ሰላጤ በኩል የነዳጅ አቅርቦት ያለምንም ችግር እንዲተላለፍ በማድረግ ረገድ እጅግ ደካማ ስራ እየሰራች ነው ሲሉ አጥብቀው ኮንነዋል። ፕሬዝዳንቱ በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ላይ ባሰፈሩት አዲስ መልእክት ኢራን ነዳጅ በሆርሙዝ ባህረ ሰላጤ በኩል እንዲያልፍ በመፍቀዱ ረገድ እጅግ ደካማ ስራ እየሰራች ነው፣ አንዳንዶች ይህንን ተግባር አሳፋሪ ሊሉት ይችላሉ በማለት ወርፈውታል።
ትራምፕ የቴህራንን ወቅታዊ አካሄድ በተመለከተ ቅሬታቸውን ሲያጠቃልሉ ይህ አሁን እያደረጉት ያለው ነገር እኛ የተስማማንበት ውል አይደለም በማለትም ስምምነቱ እየተጣሰ መሆኑን አመላክተዋል። ይህ የትራምፕ አዲስ ወቀሳ ከጥቂት ሰዓታት በፊት በነዳጅ ጫኝ መርከቦች ላይ ቀረጥ መጣል አሁኑኑ ማቆም አለባችሁ ብለው ካስተላለፉት ጠንካራ ማስጠንቀቂያ ጋር ተዳምሮ ሲታይ በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት ምን ያህል በስስ ገመድ ላይ የተንጠለጠለ መሆኑን የሚያሳይ ነው። የሆርሙዝ ባህረ ሰላጤ ጉዳይ በቀጣዮቹ ቀናት የድርድሩ ዋነኛ ማጠንጠኛ ወይም ደግሞ የጦርነት ቀስቃሽ ሰበብ ሊሆን እንደሚችልም የፖለቲካ ተንታኞች ይገምታሉ። ለመላ የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳቸው። ዕለተ ስቅለት በክርስትና እምነት አስተምሮ የሰው ልጅ ከእግዚአብሔር ጋር የታረቀበት፣ የሞት ፍርድ የተሻረበትና የዲያብሎስ መንግስትም የፈረሰበት ታላቅ ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ሲል በገዛ ፈቃዱ በመስቀል ላይ ተሰቅሎ የሞተበትን ዕለት በማሰብ ይህ ቀን በታላቅ ጸሎትና ስግደት ይታሰባል። የስቅለቱ ታሪክ የሚጀምረው ከሐሙስ ምሽት ሲሆን በጌቴሰማኒ የአትክልት ስፍራ ጌታችን ከደቀ መዛሙርቱ ጋር ጸሎት ካደረገ በኋላ በይሁዳ አስቆሮቱ መሪነት በመጡ ጭፍሮች ተያዘ። የአይሁድና የሮማውያን ፍርድ ቤት በመጀመሪያ ወደ ሊቀ ካህናቱ ወደ ሐናና ቀያፋ ዘንድ ቀረበ። ከዚያም ወደ ሮማዊው ገዢ ወደ ጴንጤናዊ ጲላጦስ ተወሰደ። ጲላጦስ ምንም በደል ባላገኘበትም በአይሁድ ግፊትና ሁከት ምክንያት የሞት ፍርድ ፈረደበት። ለግርፋትና ስቃይም ተዳረገ። ጌታችን እጅግ አሰቃቂ ግርፋትን ተገረፈ። የሾህ አክሊል ደፋ፣ ተተፋበት፣ እንደዚሁም ተዘባበቱበት። ወደ ጎልጎታ ያደረገው የመስቀል ጉዞም ሲታይ የገዛ መስቀሉን ተሸክሞ ወደ ቀራንዮ ጎልጎታ ተጓዘ። በመንገድ ላይ ደክሞት ሲወድቅ የቀሬናው ስምዖን መስቀሉን እንዲያግዘው ተገደደ። ከዚያም የስቅለቱ ፍጻሜ ሆነ። በቀራንዮ ኮረብታ ላይ የተፈጸሙት ዋና ዋና ሁነቶችም አሉ። በመስቀል ላይ መቸንከር በ9 ሰዓት በእኛ አቆጣጠር ከቀኑ 9 ሰዓት አካባቢ ጌታችን በመስቀል ላይ ተቸነከረ። በግራና በቀኝ 2 ወንበዴዎች አብረው ተሰቀሉ። በመስቀል ላይ ሆኖ 7 ታላላቅ ቃላትንም ተናገረ። ከነዚህ መካከል አባት ሆይ የሚያደርጉትን አያውቁምና ይቅር በላቸውና ተፈጸመ የሚሉት ይገኙበታል። እነዚህ ዋና ዋናዎቹ ናቸው። ጌታችን ነፍሱን በሰጠ ጊዜ ፀሐይ ጨለመች፣ ጨረቃ ደም ሆነች። የቤተ መቅደስ መጋረጃ ከላይ እስከታች ተቀደደ። ምድር ተናወጠች፣ መቃብሮችም ተከፈቱ። ጌታችን በመስቀል ላይ መሞቱን ካረጋገጡ በኋላ ዮሴፍና ኒቆዲሞስ ስጋውን አውርደው በአዲስ መቃብር ቀበሩት። እንግዲህ ዕለተ ስቅለት ለክርስቲያኖች የሐዘን ብቻ ሳይሆን የተስፋም ቀን ነው። ሞት በሞት የተሸፈነበት፣ የሰው ልጅ ነጻነት የታወጀበትና መለኮታዊ ፍቅር በተግባር የታየበት ዕለት ነው። ይህ ቀን የሚያበቃው በመቃብር ቢሆንም ከ3 ቀን በኋላ ለሚመጣው የትንሣኤ ብርሃን መሰረት መሆን የክርስትና እምነት ማዕከል ሆኖ ይኖራል። ለእኛ ሲል ስለኛ ሞተ፣ እኛም በእርሱ ቁስል ተፈወስን። ውድ የግሎባል ኒውስ ተከታታዮቻችን ለዕለቱ ያዝናቸው ዜናዎቻችን እነዚህ ነበሩ። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ተጨማሪ መረጃዎችን አግኙ። ሰናይ ቀን